የዓለም ፈርጣማ ክንዶች በስዊዘርላንድ አንድ ግዙፍ አዳራሽ ውስጥ ኃይል ሲለካኩ ውለው አድረዋል። ሉሰርን የተባለችው የሐይቅ ከተማ ምናልባትም የስኬትም ይሁን የክሽፈት ታሪክ ባለቤት ሆና በታሪክ መዝገብ ውስጥ ልትመዘገብ የሚያስችላት ታሪካዊ ስብሰባ እየተካሄደባት ነች። አዎ፣ እነዚያ ንግግራቸው በከባድ ጦር መሳሪያ ማስገምገምና በሚሳኤሎች ጩኸት በድሮን ግልገሎች ማጋሳትና በአዳዲስ የጦር ቴክኖሎጂ በፈበረካቸው የጥፋት አበጋዞች ማጓራት የነበሩት የሁለቱ ኃያላን ሀገራት ልጆች በስዊዘርላንድ እንደ ሰው ሊነጋገሩ ተቀምጠዋል። በስዊዘርላንድ ከተካሄደው የኢራንና የአሜሪካ ልዩ ስብሰባ ምን ፍሬ ነገር ተገኘ? ምንስ ይጠበቃል? የዛሬው የዓለም አቀፍ ትንታኔ ዘገባችን ያተኮረበት ርዕሰ ጉዳይ ነው። ክብሮም ወርቁ አዘጋጅቼ አቀርበዋል። አዎ፣ ይህ የእስራኤል የኢራንና የአሜሪካ ጦርነት እንደ ሩሲያና ዩክሬን ያለ ጦርነት አይደለም። ይህ ጦርነት እንደ ሱዳን የእርስ በርስ ጦርነትም አይደለም። እንደ ታይዋንና ቻይና ፍጥጫም አይደለም። ይህ ጦርነት የስጋት መጠኑ ሁለቱንም ዋልታዎች የፊዚክስን የመሳሳብ ሕግ ጥሶና ጠርምሶ በግድ ያቀራረበ፣ የምዕራቡን ዓለም ከምስራቁ ጋር ካላስተጋቀፈ እረፍት የሚነሳ የድንጋጤ ጥላ ያጠላበት እጅግ መዘዘኛ ጦርነት ነው። ጦርነቱ ሦስቱ ሀገራት እስራኤል፣ ኢራንና አሜሪካን በመሪ ተዋናያንነት ከፊት ያስቀምጥ እንጂ የሌሎቹን ተዋናያን የአንዱን እግር የቆረጠ፣ የአንዱን ዓይን ያጠፋ፣ የአንዱን እጅ ያሳጣ፣ አንዱን የፊጥኝ ያሰረ፣ የአንዱን ጦር መለመላውን ያስቀረ ባለብዙ ባለቤት ጦርነት ነው። በቅዱሳን መጻሕፍት ሳይቀር በትንቢት መልክ የተቀመጠ ሊመጣ ካለው ነገር የሰው ልጅ እንዲጠነቀቅ አስቀድሞ የተነገረለት የጥፋት እጆች የሚያዋልዱት መልከ ጥፉ የጥፋት ልጅ ነው። አንዱ ጋር የጋየው የህልውና መሠረት ንዝረቱ ኢትዮጵያ ድረስ የሚሰማበት፣ የአንዱ ክውታ እዚያኛው ጫፍ ሌላ ብርገጋን የሚያስከትልበት፣ ሀገራትን እዚያ ቤት ሲንኳኳ ይሰማል እኔ ቤት ለእኔ ብለህ ስማ ያስባላቸው ጦርነት መፍትሔ ይበጅለት ዘንድ ሽር ጉዱ ጦፏል። የገሊትን ጠባሳ ያየህ በሳት አይጫወትም ብለው ሀገራት ለጦር ጠማቂዎቹ ኢራንና አሜሪካ የደገሱት የስክነት ድግስ ለዓለም እፎይታን ይሰጥ እንደው ስዊዘርላንድም ገና አላወቀችም። ለምድር ለሰማይ እከብዳለሁ ብሎ የታበየው አሜሪካዊ ጎልያድ ካልጠበቀው የፋርስ ዳዊት የሚሳኤል ጠጠሮችን ሲያስተናግድ የዓለም የእህል ውሃ መንሸራሸሪያውን ሆርሙዝን ጉሮሮውን ሲጣርጎ መተንፈሻ ሲያሳጣበት ግዴለም ትንፋሽ እንውሰድ፣ ለትኩሳቱም ማብረጃ ቀዝቃዛ ውሃንም እንጎንጭ፣ ቆም ብለን እናስብ፣ ቁጭ ብለንም ብንነጋገር እኮ ይሄኔ መላ አይጠፋም እኮ ሲሉ እነ ጎልያድ ዲፕሎማሲያዊ መስለምለሙን አቅርበው እነሆ በነ ኳታርና ፓኪስታን አሸማጋይነት በስዊዘርላንድ ሸንጎ ተሰይመዋል። አደራዳሪዎቹ ኳታርና ፓኪስታን እንዳስታወቁት በ60 ቀናት ውስጥ የመጨረሻው ስምምነት ላይ ያደርሳል የተባለለትን የመጀመሪያውን ፍኖተ ካርታ አሜሪካና ኢራን ሰርተውታል። ይህም እጅግ የሚበረታታ ጅምር ነው ብለዋል። ይህ የዓለማችን ደረጃ አንድ የውይይት መድረክ የተከፈተው ባለ 14 ነጥቡ የመግባቢያ ሰነድ ከተፈረመ በኋላ ነው። ይህ ሜሞራንደም ኦፍ አንደርስታንዲንግ በሁለቱ ሀገራት መካከል የጦር እፎይታን የሰጠና ለንግግሮችም በር የከፈተ ነው። አሁን የተሰማው መሠረታዊ መግባባት ታዲያ እንዲሁ የመጣ አልነበረም። የሁለቱም ሀገራት ከፍተኛ ሹማምንት እንደ ብዙ ማራቶኖች ያለማቋረጥ በተካሄደው እልህና አቅም አስጨራሽ የ18 ሰዓታት ንግግር ነው። በዚህ ስምምነት ውስጥም የተፈጠረ አንድ ዲ-ኮንፍሊክሽን ሴል የተባለ ጉዳይ አለ። ይህም እስራኤል በሊባኖስ የያዘችውን ወታደራዊ ዘመቻ የሚያስቆም ነው። ከዚህ ባለፈም ቀጣይ ውይይቶች የሚደረጉባቸው ቀጥተኛ የንግግር ወይም የድርድር አማራጮች ተፈጥረዋል። እነዚህንም አማራጮች ወይም ቻናሎች የሚቆጣጠሩና ሂደቱን የሚያሳልጡም ኮሚቴዎች ተዋቅረዋል። በምክትል ፕሬዚደንት ጄዲ ቫንስ የሚመራው የአሜሪካው ልዑክ በፓርላማ አፈ ጉባኤው መሐመድ ባጋር ጋሊባፍ የሚመራውን የኢራኑን ልዑክ አግኝቶ ከተነጋገረ በኋላ ጄዲ ቫንስ ትናንትና በጣም ምርጥ ቀን ነበር፣ ብዙ ነገሮችን በስኬት አልፈናል፣ ማድረግ የፈለግነውን ነገር ራሱን ማድረግ ችለናል ሲሉ በዲፕሎማሲያዊ ፍንደቃ ለጋዜጠኞች ተናግረዋል። ዘአትላንቲክ ካውንስል በተባለው ተቋም ከፍተኛ ተመራማሪው ቶማስ ዋሪክ እንደተናገሩት በቀጣይ ቴክኒካዊ ድርድሮች ይጀምራሉ ተብሎ ይጠበቃል። ሰውየው እንዳሉትም ቀጣዮቹ ድርድሮች እንደ መክፈቻው ዕለት ሙዝ እንደመላጥ ቀላል አይሆኑም። እጅግ ፈታኝ ድርድሮች ይጠብቁናል። በፖለቲካዊ ስምምነቱ ከተቀመጠው የ60 ቀናት የጊዜ ገደብ በላይም ሊራዘም ይችላል ሲሉ ስጋታቸውን አስቀምጠዋል። በርካታ ገና ያልተመለሱ ጥያቄዎች በቀረቡበት ጠረጴዛ ላይ አስፈሪው የክሽፈት ነጥብ የሚሆነው ኢራን ዩራኒየም ማበልጸጓን ትቀጥላለች ወይስ አትቀጥልም የሚለው ጉዳይ ነው። ላለመቀጠል ብትስማማስ ከፍተኛው የዩራኒየም ክምችቷ ጣፈንታ ምን ሊሆን ነው የሚሉት ጉዳዮች አጠራጣሪና የማይገመቱ ሆነዋል።
የኒውክሌሩን ጉዳይ እጅግ አሳሳቢ የሚያደርገው ደግሞ ዩራኒየሙን ለማስወገድ በራሱ ብዙ ነገሮችን መጠየቁ ነው። ለምሳሌ ይላል የአልጀዚራው ጸሐፊ ኮዋላን ማጊ 1000 አሜሪካውያን እጅግ አደገኛ ወደ ተባሉት የኢራን የኒውክሌር ቀጣናዎች ለመሄድ ይገደዳሉ እና ኢራን ነች እንዲህ ጓዳ ጎድጓዳዋ እንዲታወቅባት የምትፈቅደው አይመስለኝም ይላል። የሆርሙዝ ሰርጥን በተመለከተም ሰላማዊ የመተላለፊያ ደህንነት እንዲጠበቅ የሚሰራ ኮሚቴም ተዋቅሮለታል ተብሏል። የባህር ላይ የትራፊክ ፍሰቱ በተደጋጋሚ እየተቋረጠ ዓለምን ሰላም የነሳው ሆርሙዝ ለትላልቅ የንግድ መርከቦች ክፍት የሚሆንበት ዕድል ከፊታችን ተቀምጧል። ዓለም አቀፍ የባህር ላይ ደህንነትን የሚያጠናው ተቋም ዊንድዋርድ እንደሚለው ከቀናት በፊት በቀን 35 ትራንዚቶችን ያስተናግድ የነበረው ማቋረጫ አሁን ላይ ወደ 12 ብቻ መውረዱን እንደ ትልቅ አደጋ ነው የሚመለከተው። ጄዲ ቫንስ በስካሁኑ ውጤታቸው መደሰታቸውን ገልጸው በቀጣዮቹ ቀናትም ለዘላቂ ሰላም እንሰራለን ቢሉም ተገማችና ተጨባጭ ያልሆኑት አለቃቸው ዶናልድ ትራምፕ ነገስ ምን አዲስ ነገር ይዘው ይመጡ ይሆን? ይህን ዘገባ አጠናቅረን እንደጨረስን ደግሞ አዳዲስ መረጃዎች ዛሬ ማለዳውን ወጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር ሳይቶቿ እንዲፈተሹ ሙሉ ፈቃድ ሰጥታለች ሲሉ መናገራቸውን ምክትል ፕሬዝዳንቱ ጄዲ ቫንስም ይህን ማረጋገጣቸውን ተከትሎ በርካታ ዘገባዎችን የሰሩት የዓለም መገናኛ ብዙሃን እንደገና ሌላ ረፍት የሚነሳ ጉዳይ ሰምተዋል። ኢራን በፍጹም በዚህ ጉዳይ አልተስማማሁም ማለቷ ዛሬ ማለዳ ከወጡት አዳዲስ መረጃዎች መካከል አንዱ ነው። ይልቁንስ አሁንም ኢራን የበላይነቷን ያረጋገጠች ይመስላል። ምክንያቱም የኢራን ዋና ተደራዳሪ ሞሐመድ ባገር ጋሊባፍ ከደቂቃዎች በፊት በሰጡት መግለጫቸው ኢራን በማዕቀብ የተያዘባት 12 ቢሊዮን ዶላር እንዲለቀቅ ተወስኖልናል፣ ከስምምነት ላይ ደርሰናል ማለታቸው ነው። በሌላም በኩል ኢራን አሁንም ድል አግኝታለች። በአሜሪካ ማዕቀቦች ሲቀጠቀጥ የነበረው የኢራን የነዳጅ ገበያ በተጨባጭ መልኩ እንዲላላና እንዲፍታታም ተፈቅዷል። አሁንስ ቢሆን መሸነፍን የማይወዱት ዶናልድ ትራምፕ ሐሳባቸውን ቀይረው ምን ያስደምጡን ይሆን? ይህ የሰከነው የጦር መጠጥ ዳግም ይደፈርስ ሲሆን የሚሉት ለተወሰኑ ሰዓታት የሚተው ጥያቄዎች ናቸው። ትንታኔ ዘገባውን ስናዘጋጅ አልጀዚራን፣ ዘ አትላንቲክ ካውንስልን እንዲሁም ሲኤንኤንን ተጠቅመናል።